አሰብና ብዙ ሰዎች መተው እንደዚህ ያሉ ስለሆነ አንቺን ለማረጋጋት ስለፈለገ ብቻ ነው። በቅርቡ ቀለበት አድርጋችኋል ከአብርሽ ጋር። አንቺ አንዳንድ ሰዎች እያሉሽ እየመጡ እንደዚህ ልክ እኔ መጥቼ እንደምልሽ አብርሃም ነገ ለቁሽ ይሄዳል ብዙ ነገር እየተባልሽ ስለነበረ ለዛ ነው ቀለበቱ ያደረገልሽ። አሁንም ቢሆን አብርሃም ወዶሽ አፍቅሮሽ አይደለም ቀለበት ያደረገልሽ። የትም ከሱ ጋር ምንም ቁም ነገር ላይ አትውይም ተብዬ አሁን ላይ ጥሩ ነገር እንግዲህ ቀለበት ማለት ቃል ነው ገባ በደንብ ያስበዋል። ትልቅ ሰው ነው ብዬ ነው ማስበው። ከዛ ባለፈ ደግሞ ኖ ትልቅ ሰው ነው ማቢያስበው ኤፍሬም እንደዛ ጋር አድርጎ በአንድ አመት ውስጥ አይፈታም ነበር። ስለ ቀለበት ትልቅነት ቢገባው ኖሮ ማለት ነው። ስለ ቀለበት ትልቅነት ነው ግን ደግሞ እግዚአብሔር የፈቀደው ኑሮ ነው የምትኖረው ገባ። የመጣሁበት ምክንያት ያሰረድሽ ቀለበት አውልቀሽ እንድትሰጪኝ ነው። በቃ ሌላ ነገር አልፈልግም። ይሄ ቀለበት አንቺ ጋር መሆን ስለሌለበት ኤፍሬም ቀለበቱን እንድትሰጪኝ ነው የመጣሁት። ሌላ ወሬ ምንም ነገር አብርሃም ወንድም ነህ። ቢያንስ እንደ አብርሃም ወንድም እኔ አክብሬ እንደማወራ አክብረህ አውራኝ ገባ። አይ በቃ ቀለበቱን አውልቅላት ማለት የምትችለው ወንድምህን ማሳመን ትችላለህ ገባ። እኔ ጋር መምጣት አይጠበቅብህም። ከዛ ባለፈ ደግሞ ደህና ነገር እንዳደረገ እንደዚህ ድረትህን ነፍተህ አይደለም ማውራት ያለብህ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር አነቅ ወይም ደግሞ እሺ ለአንድ ሴት ተጨናነቀችና ቀለበት አንድ ሰው ያደርጋል ማለት አይደለም። ከዛ ባለፈ ደግሞ የትም አትደርሺም፣ የትም ከሱ ጋር ምንም ቁም ነገር ላይ አትውይም ተብዬ አሁን ላይ ጥሩ ነገር እንግዲህ ቀለበት ማለት ቃል ነው ገባ በደንብ ያስበዋል። ትልቅ ሰው ነው ብዬ ነው ማስበው። ከዛ ባለፈ ደግሞ ኖ ትልቅ ሰው ነው ማቢያስበው ኤፍሬም እንደዛ ጋር አድርጎ በአንድ አመት ውስጥ አይፈታም ነበር። ስለ ቀለበት ትልቅነት ቢገባው ኖሮ ማለት ነው። ስለ ቀለበት ትልቅነት ነው ግን ደግሞ እግዚአብሔር የፈቀደው ኑሮ ነው የምትኖረው ገባ። አንዳንድ ጊዜ ስለወደድከው ወይም ደግሞ ያንን ነገር ሳታውቀው ነገሮች ላይ ትገባና ያ ህይወት ላይስተካከል ይችላል። እሱ የፈጣሪ ነገር ነው አይደል? ለአንድ አመት 3 ወርም 4 ወርም ሰው ተፋቶ ይኖራል ገባ አይደል? አሁን ኤርሜላ ያሰብኩ እኔ ትክክለኛ ነኝ እግዚአብሔር ፈቅዶልኛል እያልሽ ነው። አልፈቅደልሽም። ምክንያቱም የሰው ትዳር የበተንሽ ሴት ስለሆንሽ ማለት ነው። እግዚአብሔር እዚህ ጋር አታስገቢ፣ ራሴ ነው አደረግኩ እኛ ሁለታችን በስምምነት አደረግን በይ እንጂ እግዚአብሔር ፈቅዶልሽ አይደለም። የሚፈቅድልሽ ከሆነ ከልጁ ተወልዶ ገና ያልተወለደ ልጅ ላይ ነጥቆ ለአንቺ አይሰጥም እግዚአብሔር ማለት ነው። እዚህ ጋር እግዚአብሔር ነጥጥር ነገ ተነጎዳ አንቺን በዛ ሳይድ ልትሆኝ ስለምትችይ ማለት ነው። የእግዚአብሔር ፍቃድ አይደለም። አብርሃምና ሩታ የበተኑት ትዳራቸውን ለሰው ለማሳደግ የተጀመረ ነገር ነው እንጂ እግዚአብሔር አይደለም። አንቺም ደግሞ አብርሃም እጅሽ ላይ የጣለው እግዚአብሔር አይደለም። እግዚአብሔር ገና ልትወልድ አፋፍ ላይ የደረሰችውን ሴት ላይ ነጥቆ ለአንቺ ሊሰጥ አይችልም። መቼም ሊሰጣችልም ላይ እግዚአብሔር ፍቃድ አይደለም። ባትፈልገው ቤተሰባዊነታችን ያገናኘናል። እሱ ደግሞ አሁን ቀለበት አድርጌያለሁ ወደፊት ደግሞ የሚፈጠረው ነገር አይታወቅም ገባ። እኔ ነገ ላይ ተናየው ነገር ተናግሬ ኤፍሬም እንዲህ ተናግሬዋለሁ ብዬ አብርሃምንም አንተንም ዲስሪስፔክት ማድረግ አልፈልግም ገባ። ትወልጅ ትችላለሽ አንቺ ትወልጅ ትችላለሽ አንቺ ኤፍሬም ለዚህ ነው መጨረሻ መልሴን ስነግርሽ ማለት ነው። ይሄ ከሆነ የምትፈልጊው ግን ደግሞ አንቺ ብልጥ ከሆንሽ ሴት ልጅ አርቃ ታስባለች ይባላል። አርቃሽ የምታስቢ ከሆነ እሱ ብቻውን እንዲሆን ነው የምፈልገው። ሄርሜላ ጋር እንዲሆን አልፈልግም ማለት ምን አይነት አማርኛ ነው? ቆይሽ ከአንቺ ጋር እንዲሆን አልፈልግም በቃ። አንተ በሱ ህይወት ላይ ምን ያህል ወሳኝ ሰው ስለሆንክ ነው እንደዚህ ወሳኝ ሰው ስለሆንክ ሳይሆን እንዲጎዳ ስለማልፈልግ እኔ ነኝ የምጎዳው እንዴ? ሁሌ እንዲጎዳ እኮ ከእሱ ስር የምታደርገው እኮ አንተን አይደል እንዴ? ሁሌ አንገቱን ሲደፋ ዝም የምትለው እኮ አንተን አይደል እንዴ? ደርሶ ሀሳቢ ትሆናለህ እንዴ? ፍሬም አሁን አንቺ በፍጹም ማለት ነው። አብርሃም አንገቱን ቃል ምንም አብርሃም ከዜሮ አላነሳሽም። አብርሃም ሀብታም የሆነ ጊዜ ነው መጣሽ። አብርሃም ዝና ያለ ጊዜ ነው መጣሽ። ምክንያቱም ቀና አላደረግሽ። አውቆ እየሰራውን ስራ አንገት ይደፋ። በቃ ለስራው ነው አንገት ደፋ። በቃ ለስራው ነው አንገት የደፋም እንጂ አንገት የሚያስደፋ ነገር አላደረጉም። ምክንያቱም አጥቶ አይደለም አለ። አሁን ባለ መኪና ነው፣ ባለቤት ነው፣ ብዙ ነገር ራም ማድረግ ይችላል። ሀብታም ነው፣ ብር አለው። ትላንትና ባዶ የነበረ ጊዜ ብታመጪ አዎ ቀና አድርጋለሁ ማለት ትቻለሽ። እኔ የምለው ሩታ ራሱ እንደዚህ አላወራችም። ኤርሜላ ሁል ጊዜ እኔ ቀና ስላደረኩ የምር አብርሃም የአልጋ ላይ የቀራ ጊዜ ራሱ በቃ ሩታ ነች መጣችሁ። ከፍቅር ጋር ተጣልቶ ስንት ነገር ሆኖ በዛ ጊዜ ነው ሩታ ይመጣችሁ። ቀና ያደረገችው ግን እሷ ነች። ዛሬ ግን ኤርሜላ እኔ ቀና